ድሮ የነበረውን በጉዞ ላይ አሁን መንገድ ላይ ጥሏት ስላላየን እንደዚህ አይነት ጥያቄ የጠየቁት ቤተሰቦቿን ስጠይቃቸው ነው። እነሱ ራሳቸው ናቸው የነገሩኝ። በሜሴንጀርም እንደሚያወሩ ተናግረሃል። እንዴት አታውቃት? ቪዲዮ ቢከፍት አማራጭ ነው። ልጅቱ ጋር በሜሴንጀርም ያወሩ ነበር። በማን ወቅት? ከማን ጋር በሜሴንጀር የሚያወሩት? ከማን ጋር ነበር? ልጅቷ ጋር ከሀኒ ጋር። ቪዲዮ ቢከፍት የተመረጠ ነው። እሱ ሲምባሲ አልጨረስም ለማለት የጠየቀችኝ ነው እንጂ ሌላ ነገር ያወራነው ነገር የለም። የገጠር ልጅ ቪዲዮ ልታበራ ትችላለህ እባክህ? እሺ መሲ መጣለች። ዝም አትበል ሀዊ ምሪው መሲ መጣለች። እኔ ጥያቄው ስላልተመለሰልኝ ነው። ማለት በእኛ በኢትዮጵያውያን ባህል አይደለም አብሮን መንገድ የተጓዘ ሰው አልመለሰልኝም። በቂ አይደለም ለእኔ መልሱ። ከይቅርታ ጋር አብሮን የተጓዘ የስደት ጓደኛችን ቀርቶ ድንኳን ስናይ እንኳን መንገድ ላይ ገብተን ነፍስ ይማር እንላለን። እና እውነት መሞቷን ካመንክበትና እንዴት ቤተሰቦቿ ጋር ሄደክ ፈጣሪ አጽናቸው አላልካቸውም? እንዴት አልሄድክም? እንዴት ለምን አይናቸውን አላየህም ቤተሰቦቿ ጋር? ይሄ ነበር የኔ ጥያቄ። ማለት እኔ ብሆን ስለማደርገው ማለት ነው። ለምንድን ነው ቪዲዮ የጠፋኸው? እየበላሁ ስለሆነ ነው። ታዲያ እንዴት ነው? እሺ ጨርስ። ትናንትና ቁጭ ብዬ አደርኩ። እሺ ችግር የለውም። በልተህ ስጨርስ ኢትስ ፋይን፣ ችግር የለውም። በልተህ ስጨርስ ታበራለህ። ምንም ችግር የለውም። ይሄ እንትን አይልንም፣ አያጋጫልም። እሺ ሁለተኛ ጥያቄ፣ ነገሰ ለአንተ ምንህ ነው? ዝምድና አላችሁ? ያጎቴ ልጅ ነው። ነገሰ ለአንተ ያጎተክ ልጅ ነው። ኦኬ ጥሩ። ታዲያ ያጎተክ ልጅ ለምንድን ነው ስልክ ስደውል ዛሬ ፋጡማ በምትባል ሰው ያስነሳው? ለምን? እኔ ምን አውቃለሁ ታዲያ? እሱን አሁን ፋጡማን ታውቃለህ? ራሱ ከማንም ጋር አላወራም። ገባኝ። አንተን ብሌም እያል አንተን እየወቀስኩ አይደለም። ፋጡማን ታውቃታለህ? ሚስቱ ናት፣ እህቱ ናት፣ ምኑ ናት ፋጡማ? ነገሰን ታውቂዋለሽ ስላት ጆሮዬ ላይ ዘጋችሁ። የማን ስልክ እንደሆነ ታውቂያለሽ አለችኝ። እኔ የነገሰ ነው ብሎ የገጠር ልጅ የሰጠኝ ስላት፣ እኔ ፋጡማ አብደላ እባላለሁ፣ ይሄ ስልክ የፋጡማ አብደላ ነው አለችኝ። ሪከርድ አድርጌ ያለው ማስረጃ አሰምቻለሁ። ቮይሱን ሰው ምንድን ነው ለምንድን ነው ይሄንን ያደረገው? ያጎተክ ልጅ ከሆነ ለምንድን ነው? ወይ አንተ አሁን ልደውልለት ትችላለህ እንዴ? ስልኩ እኮ የሰጠሁሽ እኮ ስልክ 5151 የሚለው እኮ ነው መጨረሻው 12። አዎ በሰጠኸኝ ስልክ ፋጡማን ታውቃታለህ? እንግዲህ ለእሱ ምናልባት ገርል ፍሬንዱ ኦር ሚስቱ ትሆናለህ። ኧረ አይደለችም። እኔ ሚስቱ እዛ ሀገር ነው። ታዲያ ለምን ሚስቱ ሳውዲ ከሆነች የነገሰን ስልክ ያነሳችው ፋጡማ አብደላ ማን ናት? እንዴ እኔ በምን አውቃለሁ ታዲያ? አቡ አንድ ነገር እዚህ ጋር ደውሎ እኮ የገጠር ልጅ እኮ አሁን ያጎቱን ልጅ እኮ አንዴ ግባ ትፈለጋለህ ብሎ ማንራት ይችላል። ስልኮ የሀና ስልክ እሱ ጋር ነው ያለው ስለተባለ መጥቶ ያውራ። አይገኝም ከተባለ ነው እንግዲህ ሌላ ችግር የሚሆነው። በስልክ በምንም በኩል ደውሎ ናና መምጣት አለበት ያኛው። ቤተሰቦቿን ንብረቷን ይፈልጋሉ፣ ስልኳንና ፓስፖርቷን። ስለዚህ ስልኳንና ፓስፖርቷ አሳጋ ነው ይምጣና ነገሰ ስልኳንና ፓስፖርቷን። ሀቡ አንድ የምትጠይቅልኝ የሀይን ፎቶ እየለጠፉ ሀዘናቸውን የሚገልጹ ሰዎችን ሙታለች ምንድን ነው በሞተ ሰው እንትን የምትሉት ብለህ ለምን ቪዲዮ ሰራ? እነዚያን የሀኒን ፎቶ የሚለጥፉትና ስለ ሞቷ ሀዘናቸው የሚገልጹ ሰዎችን ሲያሸማቅ ነበር ብዬ ነው ቪዲዮ ሰርተው። መሞቷ ያክል እርግጠኛ ነኝ። አታቀሳስር ወንድሜ። እኔ ስም ጠቅሻ አይደለም የሰራሁት። ለምንድን ነው በሞተ ሰው ላይ እኔ የሰራሁት ደግሞ አሁን በቅርብ ነው። ምን ሲሉ ነው? ምን ሲሉ ነው በሞተ ሰው ላይ አትበሉ ያልከው? አንድ ሰው ቪዲዮ ሲሰራ፣ አንድ ሰው በሞተ ቪዲዮ ላይ 5-6 ቪዲዮ ሲሰራ
ቤተሰብ ያን እያየ ያለቅሳል። ገባሽ አይደለ? ስክሮል ስታደርጊ አንቺ ዘመድሽ እየተለቀሰ ወይም እንትን እየተባለበት ስታይ ታለቅሻለሽ። ስታዩ ፎቶ ለመሞት እርግጠኛ ሆነ ነው ታዲያ እንደዚህ ልትይሻል? እኔ እኮ ስለሱ አይደለም እኮ ያወራሁት ብራዘር። ኖ አይደለም ማለት በሞተ ሰው በቃ የሞተን ሰው 80 ጊዜ አትፖስቱ ነው አይደለ? ቤተሰቦቿ ሀዘን አታብዙባቸው። የሞተን ሰው ኦኬ። ያ ማለት አዎ፣ ጥያቄው ያ ማለት ስለመሞቷ እርግጠኛ ነህ ማለት ነው እኮ ነው እያለክ ያለው ሰያ ነው። ከእሷ ጋር ምን ያገናኘዋል ታዲያ? ለሌላ ሰው ነበር የሰራከው? ምን አልከኝ? አዎ ለሐሙድ አሁን በጣም ብዙ ሰው ነበር እንትን ሲል የነበረው ገባሽ አይደለ? ግን ከእሱ ጋር የነበሩ ልጆች ለእነሱ አሁን አንድ ሰው የጮኸላቸው የለም። ለምን ሞቱ? ሐሙድ ስለመሞቱ እኮ ተረጋግጧል። አስክሬኑ ተገኝቷል አይደል? ኦልሬዲ ስለመሞቱ የተረጋገጠ የሰራው ሀቡ ለእሷ ነው የሰራው። ምንም ሁሉም ሰው አይቷል። ለእሷ ነው የሰራው። ስለዚህ ምን ያህል መልስ በመሞቱ እርግጠኛ አይደለም። ለማያያዝ ወይም ነገር እንትን አትበል ብራዘር። እንዴ ሰውዬ ምን ሆነ ነው? አልገባኝም። ችግር አለበት እንዴ ከኔ ጋር? ፐርሰናል አታርገው የገጠር ልጅ እባክህ። ሁላችንም አይደለም እየሳቀ በጎን አስገቢው ሳርዬ። የገጠር ልጅ ሰያ ምንም አይነት ትርፍ ነገር ወንድሜ እባክህ አዳምጠኝ። ሰያ ምንም ትርፍ ነገር አልተናገረክም። ዋን ሰከንድ እዚህ ጋር ይኸውልህ፣ እዚህ ጋር ምንም አይነት ትርፍ ነገር አልተናገረክም። እንዲናገርክም አልፈቅድም። ማንንም አንተም ሰያን ዲስሪስፔክት እንድታደርገው አልፈቅድልህም። ምክንያቱም እሱ እዚህ ጋር ጥያቄ ጠየቀክ እንጂ ቢስቅ ቢያሽሟጠጥ መብቱ ነው። አንተን ግን ስምህን ጠርቶ የሆነ ነገር ሲናገርክ እኔ ያስቆመዋለሁ። እኔም አልፈቅድለትም በቤቴ። ስለምንድነው ታዲያ ወደ እሷ ጋር የሚያያይዘው ነገሮችን ቪዲዮዎችን አዳምጠኝ። ይኸውልህ አንተ የሚሰማክ ስሜት እኔ ተረድቼ ካለሁ አንተ ያሰብከው እኔም ጠርጥረውኛል፣ እኔም ፈርደውብኛል ብለህ ነው ያሰብከው። ከዛ ስሜት ውጣና ነፃነት እንዲሰማክ ፈልጋለሁ። ከዛ ስሜት ወጥተህ አንተም እኛም እዚህ ጋር ያለነው ለእህታችን ፍትህ ለመጠየቅ ነው። ሁላችንም አላማችን አንድ ነው። አላማ ከኛ ጋር አንድ ሆነ ማቆ ስለኔ ህይወት ማጣራት አያስፈልግም ነበር እኮ። ለዛ ማናጣራ እድሜህን ጠየቁ። ፈታህን ጠየቁ። አስገድልሃለሁ፣ አሳግድሃለሁ። አይመለከተኝም። እኔ ቤት ሲደረግ ነው እኔን መጠየቅ የምችለው። የገጠር እሱ ነገር እኔ ቤት ከተደረገ እኔን ጠይቀኝ። እኔ ቤት ግን እዚህ ጋር ማንም ፐርሰናል ስለ መልክህ፣ ስለ እድሜህ፣ ስለ ቁመትህ ስለዚህ እሱን በራሱ ቤት ጠይቋ በተባልክበት ቦታ ላይ እኔ ኃላፊነቴ እኔ ቤት መጥቶ ክብሩ ለተነካ ሰው ኃላፊነት ወስዳለሁ። ማንም ሰው ዲስሪስፔክት ማንንም እንዲያደርግ በቤቴ አልፈቅድም። ለራሴ ክብር ስላለኝ ሰዎችን አከብራለሁ። በጣም በክብር በጣም በትህትና ነው እያናገርኩ ያለሁት። እስካሁን ድረስ አንተ ብቻ ነህ ህግ እየጣስክ ደጋግመክ ሚዩት እያበራክ ደጋግመክ ያልተባልከውን በሌላ እየተረጎምክ ያለው። አሁን እዚህ ጋር ቢስቅ መብቱ ነው። አንተ ግን አንድ ትርፍ ቃል ቢናገር ለአንድ እናመጣቸዋለን። የገጠር ልጅ አንድ ትርፍ ቃል ቢናገር እሺ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ትርፍ ቃል ቢናገርክ እኔ ኃላፊነቱን ወስዳለሁ። ምንም አይነት ፐርሰናል ነገር ቢናገርክ ከጉዳዩ ውጪ ስለሌላ ነገር ቢጠይቅክ አስቆመዋለሁ። ማንም ሰው ቢጠይቅክ እዚህ ጋር አላማችን አንተ ማነክ ምንድነክ አይደለም። አላማችን እህታችን ሀና ናት። የሁላችንም አላማ አንድ አይነት ከሆነ ሁላችንም በመልካምነት በቅንነት የምንጠየቀውን በመመለስ አንተ ቀድመህ ቆጣ ቆጣ እያልክ ሰው እንዳይጠይቅህ መንገድ እየዘጋህ ነው። ይሄ ደግሞ ችግር ሲኖር ነው። አንድ ሰው መጠየቅ ካልፈለገ ብዙ ከተጠየቁኝ የሆነ ነገር ይፈነዳል፣ የሆነ ነገር ይወጣል ብሎ የሚያስ አዳምጠኝ፣ የገጠር ልጅ አዳምጠኝ። አንድ ሰው መጠየቅ ካልፈለገ የሆነ ነገር ሲጠየቅ ቶሎ ግንፍል የሚል ከሆነ የሆነ ከኋላ የደበቀው ነገር አለ። ብዙ ከተጠየቅኩኝ ያ ነገር ይወጣብኛል ብሎ የሚፈራ ሰው ነው። አንተ ንጹህ ሰው ከሆንክ ምንም የምትፈራው ነገር ከሌለ እባክህ አትቆጣ። በጣም በትህትና ነው ያለው። ምኑ ነው ባህሪ ያለ በቃ በሰው ሙድ የሚይዝ ሰው ሙድ በቃ ደስ አይለኝም እኔ ለራሴ። በጣም ጥሩ ሙድ እያያዘብህ ከሆነ ስክሪን ካዳርገውና ቤትክን ከፍተህ ትረግጠዋለህ። ይኸውልህ ሙድ ያዘብኝ ብለህ ካሰብክ ለምን እኔ እንደዛ አይነት ልጅ አይደለሁም። የበታችነት ስሜት አለብህ። አሁን እሱ ስልክ እያወራ በሌላ ነገር ቢሆንስ የሚስቀው እንዴ? ለምን ይስቃል ነው አልገባኝም። እኔ አሁን መቻልኩ ይሄንን
ታዲያ ሙድ ሚይዝብኝ ሳይመቸኝ የሚያልቀው እዚህ ጋር ሙድ ሚይዝ ካልፈቅድላቸው አቡ የገጠር ልጅ ወይንም ሽሙዬ እንካ ስማኝ ሽሙዬ በአንተ ሙድ ከሚያዘው እንደው እኮ አላልኩም ስትል ምን ተባልክ? ተው ነው አይደል? እኔ ይኸውልህ በማስረጃ እና በመረጃ ነው ጠርጠር ስላልሰራ ቪዲዮ አጥፋ እንዲ ኖ እንዳታጠፋ ዋን ሰከንድ። ይኸውልህ የገጠር ልጅ ለእሱ አይደለም የሰራሁት ስትል ያን ፓርት ዘለን ነው። ምክንያቱም ስሟን ጠርተህ እስካልሰራህ ድረስ ለእሱ አይደለም ካልክ የሚከራከርክ የለም። ኦኬ ካም ዳውን። ሌላ ደግሞ አሁን እኔ በሞተ ሰው